ምድረ ቀደምት ሀገር የሆነችው ኢትዮጵያ ብዙ ምቅ የቱሪዝም ሀብቶች አሏት። አሁን ወደ ማዕከላዊ ኢትዮጵያ ክልል በከምባታ ዞን የሚገኘው ሀምበሪቾ 777 ኢኮ ቱሪዝም እንጓዛለን። ተራራውን እየወጣው ነው የሚገኘው። ይህ የሀምበሪቾ ተራራ በከምባታ ዞን ይገኛል። ከከምባታ ዞን ዋና መቀመጫ ዱራሜ የ8 ኪሎ ሜትር ርቀት ያለው ነው። እንግዲህ ይህ ተራራ 3058 ከባህር ጠለል በላይ ከፍታ ያለው ነው። በዚህ ከፍታ ላይ 777 ደረጃዎች ተሰርተዋል። ከዚህም ባሻገር ዳግም 77 ደረጃ እንደዚሁም ደግሞ መረማመጃ አሊያም ደግሞ ሲለብል የሚባል ሌሎች ደረጃዎችን ጨምሮ 377 ደረጃዎች ያሉት ነው። ስፍራው በሰባት ተራሮች ጥምረት የተለየ መልክዓ ምድራዊ ገጽታ ያለው ሲሆን የተለያዩም የዱር እንስሳት፣ አዕዋፋት፣ ጥቅጥቅ ደኖችና ቁጥቋጦችን ያካተተ የኢትዮጵያ መታያ ሀምበሪቾ 777 የቱሪዝም መዳረሻ ስፍራ ነው። ከከምባታ ታሪክ፣ ባህል እና ከስልጣኔውም ጋር ጥብቅ ቁርኝት ያለ ተራራ ስለሆነ ያንን ተራራ በኢኮ ቱሪዝም ኮንሰፕት እና በአጠቃላይ ተራራው ላይ ያሉትን ሀብቶች ተጠብቆ አካባቢውም፣ አፈሩም፣ ውሃውም አጠቃላይ ያለው ታሪኩም ተጠብቆ ለትውልድ እንዲሸጋገር ሀምበሪቾ ኢኮ ቱሪዝም ስፍራ ጽሕፈት ቤት ተቋቁሞ የለማ ያለ ተራራ ነው ማለት ነው እና የተለዩ የቱሪዝም እምቅ ሀብቶች እዚህ ላይ ከታሪክ አንጻር የሰጀጎቾ ታሪክ አለ። ከዛ ውጪ ደግሞ ተራራው ሰባቱ ሰንሰለታማ ተራሮች አሉ። እንደዛ ተራሮች እያንዳንዱ ተራራ የየራሱ የሆነ ስያሜ ያለው የየራሱ የሆነ ተፈጥሮ አለው እና ተራሮቹ አናት ላይ ለጥ ያሉ ሜዳዎች አሉ። የተለያዩ ቱሪስቶች የተለያዩ አክቲቪቲዎችን የሚያከናውኑበት ማለት ነው እና ሌሎች ደግሞ ፋርሲ ገበራንቾ የሚባሉ ሁለት ታሪካዊ ሜዳዎች አሉ። እነዚህ ሜዳዎች ከዚህ ቀደም በታሪክ በአድዋ ጦርነት ጊዜም በማይጨው ጦርነት ጊዜም ፈረሶች እየተገሩ ለጦርነት የሚሰማሩበት ቦታ ነው። የ777 ደረጃዎች ቱሪስቶችን ሲያስተናግዱ ወዲህ አዲስ ነገር ጨምረው ነው። በግንቦት ወር 2017 ዓ.ም የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በስፍራው ጉብኝት ሲያደርጉም ተጨማሪ 777 ደረጃ እንዲገነባ በሰጡት ሀሳብ መሰረት በአካባቢው ማህበረሰብ ገንዘብና ጉልበት በ3 ወር ውስጥ ፕሮጀክቱ ተጠናቆም ለጎብኚዎች ክፍት መሆኑም አካባቢው ያለው ጸጋም እንዲገለጥ አድርጎታል። ይህም የሀምበሪቾ 777 ኢኮ ቱሪዝም የደረጃዎቹን ቁጥር ወደ 1554 አሳድጎታል። የመጀመሪያ 777 ከተሰራ በኋላ ክቡር ጠቅላይ ሚኒስትራችን ወደ ዞናችን ከጎበኙ በኋላ የከምባታን በራሱ አቅም የመስራት ለቱሪዝም መዳረሻነት ያለውን የራሱን ሀብት የማውጣት ለዓለም የማሳየትን ጥንካሬ ካዩ በኋላ እዚህ ቦታ ከደረሱ በኋላ ነው የከምባታ ሕዝብ እዚህ ጋር ደርሶ መቆም የለበትም እንደ መሪያችን ደግሞ ሀገራችን ብልጽግና ደርሳ መቆም ስለሌለባት ካለችበት መቀጠል ስላለባት አሁን ከደረስንበት ቦታ ላይ መጥተው ከደረሱ በኋላ ቀጣይ የዞኑ ሕዝብና መንግስት ተልዕኮ ወስዶ ከዚህ ጀምሮ በመስራት እንዳለበት ከገለጹ በኋላ የዞኑ ሕዝብ በራሱ አቅምና በራሱ ሀብት አሁን ከቆምንበት ጀምሮ ዳግም 77 በውስጡ የተለያዩ ፕሮጀክቶችን የያዘ የከምባታ ህዝብ ጥንታዊ ባህላዊ አስተዳደር ማሳያው ነው። የሴጄ ጎቾ በዳግም ሀምበሪቾ 777 ታሪክንና ባህልን ከሚያስረዱን መዳረሻዎች ቀዳሚው ነው። የዚህ የሰጀ ጎቾ አስተዳደር መቀመጫ ስፍራዎችን ጠቅላይ ሚኒስትራችን ወደ ሀምበሪቾ ከጎበኙ በኋላ በአካባቢው ሽማግሌ የተመረቁበትን ተአምራዊ የምርቃት ቦታን ጨምሮ የምርቃት ድንጋይ ይዞ ከዛም በመቀጠል የቃል ኪዳን ድንጋይ በውስጡ የያዘ ያም ማለት በእኛ በብሔረሰቡ ቋንቋ ሂድሪክ ነው የሚልበት ስፍራ የቀድሞ የብሔረሰቡ መሪዎች ቃል ኪዳን የሚፈጽሙበትን ስፍራን ጨምሮ በውስጡ የተለያዩ ቦታዎችን ይዞ የለማበት ቦታና ከዛም በኋላ በድጋሚ በጠቅላይ ሚኒስትራችን የተጎበኘበት ኢኒሼቲቭ እንደሆነ ለመግለጽ ነው የሚፈልገው። ይህ ስፍራ አሁን የጎብኚዎች ቀልብ ማረፊያ ወደ መሆን መጥቷል። እነዚህ ስራዎች ከተጀመሩ ጊዜ ጀምሮ በርካታ የሀገር ውስጥና የሀገር ውጭ ቱሪስቶች እየጎበኙ አሉ። አሁን ከፕራይም ሚኒስተሩ ከመምጣታቸው በፊት ያለውን 5 ወርና ፕራይም ሚኒስተሩ መጥቶ ጎብኝቶ ከሄዱ በኋላ ያለውን የቱሪስቶችን ፍሰት ብንመለከት በ5 ወራት ውስጥ ከፕራይም ሚኒስተሩ ወደዚህ መጥቶ ከመጎብኘታቸው በፊት የነበረው 5 ወራት ውስጥ ወደ 9000 በላይ ቱሪስቶች ጎብኝተዋል። ጠቅላይ ሚኒስተር መጥቶ ጎብኝቶ ከሄዱ በኋላ ደግሞ ኑና ጎብኙ
ድንቅ ተፈጥሮ ነው ብሎ ሌሎችን ከጋበዙ ማግስት ጀምሮ ደግሞ አሁን ደግሞ በጣም የቱሪስቶች ቁጥር ፍሰት እየጨመረ ነው እየሄዳለው። ኢኮኖሚን ከቱሪዝሙ እንቅስቃሴ ጋር የአካባቢ ማህበረሰብ ኢኮኖሚ ለማገናኘት ሰፊ ስራዎች እየተሰሩ አሉ። በአጠቃላይ ከ350 በላይ ወጣቶች የስራ እድል ተፈጥሮላቸዋል። ቋሚ የስራ እድል ደግሞ እንደዚሁ ከጽህፈት ቤቱ ጀምሮ ከ30 በላይ ሰራተኞች የስራ እድል ተፈጥሮላቸዋል።